ይሰማል። ሮሜ 3 ምን ይላል? ሁሉም ኃጢአት ሰርተዋል። ሮሜ 4 ምን ይላል? ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠራል። አሁን መጣና ምን ይላል? ለሰራ ነውስ የኃጢአት ደሞዝ ምንድነው? ሞት ነው። ስለዚህ ሁለት ምልጃዎች ለኛ ተሰጥተውናል። አንደኛ በሰማይ የቀጠለ ምልጃ አለ የክርስቶስ ኢየሱስ። ሁለተኛ በእኛ ውስጥ የሚቀጥል ምልጃ አለ የመንፈስ ቅዱስ። መንፈስ ቅዱስ በእኛ ሆኖ ይማልዳል፣ ክርስቶስ በሰማይ ሆኖ ስለኛ ይማልዳል። ግሩም አስደናቂ ኦቨርዌልሚንግ የሆነ ከአእምሮ በላይ የሆነ የእግዚአብሔር ጸጋ ስጦታ ግን ለአማኞች ምንድነው? ምንድነው? ኢተርናል ላይፍ ኢን ክራይስት ጂሰስ አወር ሎርድ። መንፈስ ቅዱስ በሰማይ ሆኖ የኢየሱስ ክርስቶስ ምልጃ መሰረቱ የመስቀል ስራ ነው። መንፈስ ቅዱስ በእኛ ውስጥ ሆኖ የሚቀጥለው ምልጃ ደግሞ የእኛ ድካም ነው። ምን አለ ነገ ቼክ እያደረገ ሁኔታውን እያጣራ ጥሩዎቹን ቢቀጥል መጥፎን ባይወድ ምን አለ ቢያጣራ። ኢየሱስ ምን አለ? አንድ ላይ ሁሉንም በቃ እስከ መጨረሻው ወድጃቸዋል። ድካማችንን ሊራራ የሚችል አውዱ እንደዛ ነው። ድካማችን ላይ የሚደረግ ምልጃዎች ናቸው። እነዚህ ምልጃዎች ግን እባክህ ብሎ ይሄ የሎቢስት ስራ አይደለም የሚሰራው፣ የጁዲካል ስራ ነው። ኦልሬዲ ስራውን ስለሰራ በንጉስ ቃል ነው። ጌታ ሆይ ከመሃላችን እኮ ነገ አንተን በገረድ ፊት የሚነቃህ አለ፣ ወድጀዋል። ገና ያ ሁሉ ጦስ ውስጥ ሳይገቡ እስከት ወደዳቸው። አቤት የወደዳቸውን። ይሄ ግሩም ድንቅ ጥቅስ ነው። በነገራችን ላይ ስለለመድነው ቀላል መስሎ ነው ይችላል። በየትኛውም የሃይማኖት መጽሐፍ ውስጥ ይህንን አባባል አታገኝም። የትኛውም ልቦለድ መጽሐፍ ውስጥ ይህን አባባል አታገኝም። ቁርአን ውስጥ አታገኝም። ገድል ውስጥ አታገኝም። የሃይማኖት መጽሐፍቶች ውስጥ አታገኝም። የመጽሐፍ ቅዱስ ቃል ብቻ ነው። የወደዳቸውን እስከ መጨረሻው ወደዳቸው። ለምን? ነገን እያየ አይወዳቸው። እየገመገመ ለምን አይወዳቸው? ኢየሱስ አሁን ሲወድ እስከ መጨረሻው ለምን ይወዳል ሲባል ነገ ማን እንደሆንክ ምን እንደሆንክ እያወቀን ይወደድ። እኛ በሂደት ነው የምናውቀው። እናቀና ወይ እንላለን። እሱ ግን እስቲ ከመጨረሻው ወዶኛል በሉ፣ ነገ በሉ፣ ምን እንደምሆን ከፍታዬን ዝቅታዬን አላውቅም፣ ነገር ግን በሉ እስከ መጨረሻው ተወድጃለሁ። እቺ ፍቅር ብቻ የማን አይነት ፍቅር ትባላለች? የኢየሱስ የራሱ ፍቅር ትባላለች። የእግዚአብሔር የራሱ ፍቅር ትባላለች። መጽሐፉ ሲያስቀምጥ እንደዛ ስላለ ገና ኃጢአተኞች ሳለን እግዚአብሔር በልጁ ሞት ታርቆናልና በዚህ እግዚአብሔር የራሱን ፍቅር ያስረዳል። ለምን? ሰዎች የእግዚአብሔርን ፍቅር ከነሱ አፍቃሪነት ይነሱና ሊያብራሩት ይሞክራሉ። አይ ወንድሜ ለምሳሌ እኔ ወዳችኋለሁ፣ እኔ ለምሳሌ ሚስቴን መጀመሪያ ስወዳት ወይም ደግሞ ምናምን እያለ ይፈላሰፋል። እግዚአብሔር ኖ የኔን ፍቅር በሚስት ፍቅር፣ በልጆች ፍቅር፣ በሰፈር ፍቅር፣ በእነንትና ፍቅር አታስረዳውም። መጽሐፍ ምን ይላል? እኔ የራሴን ፍቅር ላስረዳ። መጽሐፍ ምን ይላል? ገና ኃጢአተኞች ሳለን በልጁ ሞት ኃጢአተኞች ሳለን፣ ኃጢአተኛን አስበው ቅዱሱን አምላክ አስበው። ኃጢአተኞች ሳለን ቅዱሱ አምላክ በልጁ ሞት ታረቀን። ስለዚህ በዚህ እግዚአብሔር ፍቅሩን ነው የራሱን ፍቅር ያስረዳል። አትደባልቁ የእናንተን ፍቅርና የኔን ፍቅር። የእናንተ ኮንዲሽናል ነው፣ ወቅታዊ ነው፣ ሁኔታ ይመለከታል። ልጅቷን በውበቷ ሰሞን ትወዳታለህ፣ ስትገረጣ ትጠላታለህ። ልጁን በተሳካለት ሰዓት ልትወጂው ትችያለሽ፣ ከዛ በኋላ ሲሆን ልታዩ ትችያለሽ። ልጁ ደግ እያለ ጥሩ ጸባይ ያለው ነገ ደግሞ መጥፎ ሰው ሆኖ ጭምብሉን ሲያውቅ ትጠይዋለሽ። የእናንተ ፍቅር ኮንዲሽናል ነው፣ ሁኔታው ይወስነዋል። እኔ ግን አንዴ ወደድኩትን እስከ መቼ ነው የምወደው? እስከ መጨረሻው ነው የምወደው። ከዛ በኋላ መታችሁ ሪፖርት ብታቀርቡበት ያን ሰው ምንም አትፈጥሩም። አንዳንድ ጊዜ ከሱም መማር ከጌታ መማር ጥሩ ነው። አንዳንድ በህይወታቸው ላይ እንከን ያለባቸው ወይም በህይወታቸው ጉድለት በተገኘባቸው ክርስቲያኖች ላይ ብዙም ጣት ባትጠቁሙ፣ ብዙም ባትፈራረዱ ያን ሰው ጌታ ይወደዋል፣ እስከ መጨረሻ ይወደዋል። የዛችን ሴት ወይም የዛን ሰው ውድቀቱን ምናምን እሰይ ጌታ እኮ ነው እንደዚህ ያረጋት አትበሉ። እንደሱ ከጀመረ ጌታ ለእናንተም አይመለስም። ማንም ከማንም አይሳለም።
ባጭሩም ነው ታውቃላችሁ። በዚህ ምድር ላይ እናንተን ለመኮንን ወይም አንቺን ለመኮንን ወይም አንተን ለመኮንን የሚያበቃ የሞራል ብቃት ያለው ሰው የለም ከናዝሬቱ ከኢየሱስ በቀር። ሁሉም ሰው ቤትም ቦታ ላይ ማንንም ሰው እንዲህ ለማለት ብቁ የሆነ የሞራል ብቃት የለም በዚህ ምድር ላይ። ደህንነት ወይም የዘላለም ሕይወት የምን ስጦታ ነው? ነፃ ስጦታ ነው። እኒህ ጥቅሶች ብቻ ዮሐንስ 4:10 እንደዚህ ይላል፣ ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። ዋው! የሕይወት ውሃ ይሰጥሽ ነበረ። ማን? የእግዚአብሔር ስጦታ ብታውቂው ኖሮ። ስለዚህ የሕይወትን ውሃ የምን ስጦታ ነው? የእግዚአብሔር ስጦታ ነው። ኢሳይያስ 55:1 ላይ ግሩም ድንቅ አለ። የዘላለምን ሕይወት ሊሰጠን እግዚአብሔር በነቢያት ተስፋ ሲናገር ታውቃላችሁ አይደል? ከብሉይ ኪዳን መጽሐፍ ውስጥ አዲስ ኪዳን የሚባለው መጽሐፍ የማን መጽሐፍ ነው? ኢሳይያስ በብሉይ ኪዳን መጽሐፍ ውስጥ ካሉት ውስጥ አዲስ ኪዳን ነው ተብሎ እስኪታመን የደረሰ መጽሐፍ ነው። ሙሉ ጸባዩ ከኢየሱስ ጋር ከአዲስ ኪዳንን በጣም የሚገልጥ መጽሐፍ ነው። ከኢየሱስ መምጣት 700 ዓመት ቀድሞ የተጻፈ መጽሐፍ ቢሆንም ባህሪው ሁሉ አዲስ ኪዳናዊ ነው። ኢየሱስን ከልደቱ እስከ ሞቱ እና እስከ አዲስ ሰማይና ምድር የጻፈ የብሉይ ኪዳን መጽሐፍ ኢሳይያስ ነው። ኢሳይያስ የዘላለምን ሕይወት የምናገኝበትን ትንቢት ሲናገር ምን አለ? ኢሳይያስ 55:1 እናንተ የተጠማችሁ ሁሉ። ኦኬ፣ ምን ብቻ ነው ከሰውየው የሚፈለገው? አቤት አቤት፣ መጠማት። ኦኬ፣ በጣም የጠማው ሰው፣ በጣም ኒዲ የሆነ ሰው፣ የጠማው ሰው ቢኖረው እኮ ይጠጣል። የጠማው ስለሌለው ነው። ግን አነጋገሩን እዩ። ከዓለም ሃይማኖቶች በሙሉ የወንጌል ሃይማኖት፣ የኢየሱስ ሃይማኖት፣ የሰማይ ሃይማኖት፣ የክርስትና ሃይማኖት ሚለያው ጾም ያለው ጸልይ ያለው። ኢየሱስ ምን አለ? ባለጠጎች ወደ እግዚአብሔር መንግሥት ከሚገቡ ይልቅ ግመል በመርፌ ቀዳዳ ቢገባ። ይሄን የሰበከው ኢየሱስ ሚሊዮን ብር ያላቸው ወይም ወርቅና ብር በእጆቻቸው ላይ ያሰሩ ሰዎች ፊት አልቆመም። ኢየሱስ ያን የሚሰብከው ዞር ሲል ፈሪሳዊዎችን አየ። በእኔ መኑ ሲላቸው ማይሰሙ ማለት በሳምንት 2 ጾማለሁ እሰግዳለሁ ይላል። እዛ ጋር ቆሙ። ሲያቸው ሁሉም በቃ ታጠበው ጻድቅ ይመስላሉ። ኢየሱስ ምን አለ? እነሱን እያየ አደራ። ኢየሱስ ይሄ ወርቅ ብር ምናምን እያወራ ያለበት አካባቢ ጋር የቆሙ ሰዎች ውስጥ የዚህ ምድር ሀብት ያላቸው ሰዎች አይደሉም ያሉት። ከመቅደስ ማይጠፉ፣ ከምኩራብ ማይጠፉ፣ ከጾም ከጸሎት ምናምን የማይጎርሉ ሰዎች ናቸው። ጥምጥማቸውን እንደጠመጠሙ ነጭ ልብሳቸው፣ ጺማቸው ምናምን በጣም አጠገባቸው ስታል እጣን ነው የሚሸቱት። አሪቲ ነው የሚሸቱት። ሴተኛ ዳሪዎች በእነሱ ሰፈር አያልፉም፣ ይጸየፏቸዋል፣ ወዘተ። እነዚህ ሰዎች መሃል ቆመ ኢየሱስ። እዚህ ጋር ደግሞ እነ ጴጥሮስ ምናምን አሉ፣ በመንፈስ ድሆች የሆኑ። ኢየሱስ እንዲህ አለ፣ እናንተ ባለጠጎች ወዮላችሁ። የምን ባለጠጋ? ወርቅ ብር አረ የላቸውም። የምን ባለጠጋ? ድሃ ምን ማለት ነው? ድሃ ማለት ኒዲ ወይንም ፍላጎት ያለው ፍላጎቱን ግን ራሱ ማሟላት የማይችል ማለት። ድሃ ምን ማለት ነው? ፍላጎት የሌለው ነው ያለው ግን ሲኖረው ቢውል ያን ፍላጎት ማሟላት የማይችል ነው። እናም ፈሪሳውያኑ ግን ፍላጎት የላቸውም። ሀብታም ምን ማለት ነው? ፍላጎቱን ብዛም የሆነ የሚፈልገውን ነገር ደግሞ ራሱ ማድረግ የሚችል አያቸውና ምን አለ? እናንተ ባለጠጎች የምን መሆኑ ነው? በድሆቹ እንተርጉመው፣ በመንፈስ ድሆች የሆኑ ብፁዓን ናቸው። ጽድቅን የሚራቡና የሚጠሙ። ድሃ ማለት የሚራብ የሚጠማ ማለት ነው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉ። እነዚህ ምን የጠገቡ ናቸው ማለት ነው? ባለጠጎቹ። አቤት! ጽድቅን ማይራቡ የጠገቡ። ጾማለሁ፣ ጸልያለሁ፣ እንዲህ አረጋለሁ፣ አስራቴን አወጣለሁ፣ ክብር ይግባህ፣ እንዴት ነህ እግዚአብሔር የሚሉ። እዚህ ጋር ደግሞ አሉ የሚንቀጠቀጡ የመንፈስ ድሆች፣ የገንዘብ ድሆች አይደሉም። የመንፈስ ድሆች ምን? ጽድቅን የሚራቡና የሚጠሙ። እናንተ ግን ትጠግባላችሁ።
እናንተ ግን ወደ እግዚአብሔር መንግስት አትገቡም። ለማን ነው መንግስተ ሰማይ የምትቀርበው ማለት ነው? አቤት እነዚህ ሰካራሞች፣ ጋለሞቶች፣ አመንዝሮች እነዚህ ወደ እግዚአብሔር መንግስት በመግባት ይቀድሟቸው። እናንተ ግን ባለጠጎች አትገቡም፣ አታስገቡም። ስለዚህ በጣም አደገኛ ነገር ምንድን ነው ማለት ነው? የእግዚአብሔርን ህይወት ወይንም የዘላለምን ህይወት ለመቀበል ምን መሆን ያስፈልጋል? የመንፈስ ድሃ ምን ማለት ነው? ጽድቅን የሚራብና የሚጠማ ኒዲ ፍላጎት ያለው ግን ራሱ ያንን ማሟላት የማይችል የሆነ አንዳች ተአምር ካልተፈጠረ ባለጠጋው ካላመጣለት ማንን ነገር ማግኘት የማይችል እንደኔ አይነት ማለት። የመንፈስ ባለጠጎች የሚባሉት ግን ወዳጆቼ ናቸው። ደፍረውም ይናገራሉ። እንዴ በጽድቃችን ነው ምንድነው? በመልካም ስራችን ነው ምንድነው? ፈጣሪ ስራችንን ሚዛን ላይ ቁጭ ያደርገዋል የሚሉት ማለት። ለዚህ እየሞከሩ ነው እነሱ። የዘላለምን ህይወት የሚቀበሉ ሰዎች ግን የሚቀርብላቸው ጥሪ ምንድነው? ደህንነት ነፃ ስጦታ ነው። ምን ይላል ኢሳይያስ 55:1? አንደኛ እናንተ የተጠማችሁ ሁሉ ምን የተጠማ? አቤት ጽድቅ የተጠማ ምን ማለት ነው? በቃ ምንም አክት አያስፈልግም። እኔ ሃሌሉያ እኔ ማለት ና አንድ ቀን ፋስት ይዤ ጾሜ ምን የዚህ ይሄ ትውልድ እኮ ዝም ብሎ ይበላል ይጠጣል አይጾምም። እኔ እዚህ መድረክ ስመጣ ግን ጾሜ እንደዚህ አይነት ሰው ቆይ የሞላ ብርጭቆ ላይ ምን ትሞላለህ? አሜን። እግዚአብሔር ንጹህ ውሃ ሊያፈስስ አንተ እስከዚህ ድረስ የራስን ሞልተሃል። ምን ውስጥ ይክተት? የሚያስፈልገው እንደ ባዶ ማሰሮ ክፍት ሆነ ወደ ላይ ማሰሮ ታያለ አፉ እንደዚህ ባዶ ሆነ። አንዳንዱ ክፍት ነው ባዶ ነው ግን አፉ ወደ ታች ነው። መቼም አይገባም ውስጥ መራብ አለብህ። መጠማት ምን ማለት? እኔ ግጥም ያልኩ ኃጢአተኛ ነኝ፣ የጽድቅ ረሃብተኛ ነኝ፣ የጽድቅ ጥማተኛ ነኝ፣ ባዶ ነኝ። ብትገባ የለም ዜሮ። ከዛስ ኢምፒዩትድ ራይቸስነስ የእግዚአብሔር ጽድቅ በአንተ ውስጥ ኢምፒዩት ይደረጋል። ግን ጢም ብለህ እንደ ፈሪሳይ እኔ ጾም ያለው ጢም ነኝ በሳምንት 2 ቀን አስራትም አወጣለሁ በኩራት ምን ውስጥ ይክተት እግዚአብሔር። ስለዚህ ምን ይላል? እናንተ ምን ይሆናችሁ? የተጠማችሁ ያለከለካችሁ ሁሉ ወደ ውሃ ኑ። ከዛስ ሌላ ማሟላት ያለብን ነገር ምን እንደሆነ ታውቃላችሁ? ምንም ነገር ያሟላችሁ ትገዛላችሁ። እንዴት ነው የሚለው መጽሐፉ? ገንዘብ የሌላችሁ አደራ። ጽድቅ እንግዲህ በብር አይገዛም መቼስ። ገንዘብ ማለት ምንድን ነው? ያ የቆጠረው ጾም አለው ጸልይ አለው ምናምን፣ ስለዚህ መግዛት ይችላል። ና ገንዘብ የሌላችሁ ኑና በነፃ ውሰዱ ነው ግዙ። ምን የሌላችሁ? ገንዘብ የሌላችሁ ምን በሉ? ኑና ምን በሉ? ግዙ። ወንጌል ይሄ ነው። ገንዘብ የሌላችሁ አቤት ኑና ምን በሉ? ግዙ። ምን ማለት ነው? አቤት ተከፍሏል፣ ከፋይ አለ። ከዛ ስትወስደው ማን እንደከፈለ አድርገ አቤት ግዙ ነው የሚለው። በምን? በባዶ የለም። ባለሱቅ ጋር ሄደ ባዶ ኪስ ሆነ ምን ማለት ነው? ለምን የመጣው? ልገዛ ነው። ምን? እሷን ነገር አቀበለኝ ይዘው ወደ ቤት። ምን ማለት ነው? የሌላችሁ ነው አለኝ የምትላት ሞክር። ገንዘብ የሌላችሁ እኔ ባዶ ነኝ እናቴ የምትሉ ኑና ምን በሉ? ግዙ። ምን እንደሆነ ታውቃለህ? ተከፍሏል። ግን የምትወስደው ወይም ስትወስደው ያ ነገር የማን ነው? የራስህ ነው። ኮራ ብለህ ጸድቅ ያለው ድኛለሁ በምን ነው የሚለው የመጀመሪያው ጥያቄ የኢትዮጵያ ሕዝብ በምን? በነፃ ግን አክት የምታደርገው እንደምን እንደሆነ ሰው ነው። ልክ ገዝቶ ቤቱ እንደገባ ሰው። ቆይ ገዝቶ ቤቱ የገባን ሰው ትቀማዋለህ? እንዲህ ይዞ ነው ዘርበል ነው የሚል በገንዘቤ እኮ ነው ይላል። ማታ ሲጠብቀው ያድራል። እውነት ውሸት? ልክ እንደዛ አክት አድርግ። መጥቶም ያስጥላል። የዘላለም ሕይወት አለኝ ትላለህ። አለኝ እንዳትነካው
በሱ ቀልድ አላቅም። የፈለከውን ቀልድ፣ በዚህ አልቀልድ። ጸድቅ ያለው ትላለ ግጥም አድርጊ። በምን ገዛ? በነፃ እና የማን ነው? የራሴ ገዝቼ። እንዴት? ባዶ። ማን ከፍሏል ማለት ነው? የከፈለ አለ ማለት ነው። ግዙ የሚለው ቃል ግን የሚያሳየው ምንድነው? ከወሰርከው በኋላ አክት ማድረግ ያለብህ እንደማን ንብረት አድርገህ? እንደራስ አድርገህ። እንደራስ። እኔ እግዚአብሔር ልጅ ነኝ። እሺ፣ እንዴት እንደሆንክ ግን መድኃኒዓለም ያውቃል። እሱ የከፈለውን ዋጋ እሱ ያውቃል። አብና ወልድ ያውቃል የተከፈለውን ዋጋ። አንተ ግን ስታወራ እኔ ግን ማረባ አትልም፣ እኔ ግን እንቶ ፈንቶ አትልም። የገዛ ሰው አረባም አይልም። የገዛ ሰው ኮራ ብሎ ነው የሚገባው። እውነት ውሸት? የገዛ ሰው እያሳየ ነው የሚገባው። እውነት ውሸት? እያሳየ ነው። የገዛ ሰው እንደዚህ። ቀጥሎስ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ ብሉም። ኑ ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ። መንፈስ ቅዱስና ቃሉን ማለት ነው። መንፈስ ቅዱስና የእግዚአብሔርን ቃል ያለ ምን ግዙ? አቤት፣ ያለ ዋጋ ግዙ። በዚህ ዘመን ነው እንግዲህ መንፈስ ቅዱስንም በገንዘብህ ሁሉንም በገንዘብህ። መጽሐፉ የሚለው ግን ምንድነው? ኑ ምን የሌላችሁ ገንዘብ፣ ጽድቅንም በነፃ ኑና ግዙ። ቀጥሎሳ ወተቱንም ውሃውንም ኑና በምን ግዙ? በነፃ ግዙ። ለምንድን ነው ገንዘብ የሌላችሁ ግዙ ያለው? አቤት፣ ያን ለመግዛት የሚያበቃ ምን የለም? ገንዘብ ወይም ጽድቅ ወይም ብቃት የለም። የእግዚአብሔርን ጽድቅ ለማግኘት የሚያበቃ የራስ ጽድቅ የለም። ሌላ ጥቅስ ራእይ 22:17 መንፈሱና ሙሽራይቱም ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ። የሚያስፈልገው ከሰውየው ምን ብቻ ነው? መጠማት። ምን መሆን? ደሃ መሆን። ምን? የጽድቅ ገንዘብ የለኝም፣ የጽድቅ ብቃት የለኝም፣ ምስኪን ነኝ፣ ኃጢአተኛ ነኝ፣ አንዳች ታምር ተፈጥሮ እግዚአብሔር ካላዳነኝ በስተቀር ራሴን ማዳን የማልችል ግጥም ያልኩ ኃጢአተኛ ነኝ የሚል ሰው ይምጣ። መጥቶስ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው በቅንፍ ብናስቀምጠው በነፃ ምን ይበል? ይውሰድ። የሕይወትን ውሃ በምን ይውሰድ? እንዲያው ይውሰድ። ኦኬ፣ የዘላለም ሕይወት በሉ፣ እሱ የከፈለበት፣ እኔ ግን እንዲያው የወሰድኩት ሕይወት ነው በሉ። ና ተባልኩ፣ ተጠማሁ፣ የሕይወትንም ውሃ እንዲያው ወሰድኩ፣ በነፃ ገዛሁ። ንብረትነቱ በሉ የኔ ነው በሉ። ሮሜ 6:23 ቅድም ያወጣነው ነው። የኃጢአት ደሞዝ ለሰራነው ደሞዝ ስለሆነ ልክፈል ካለ ደሞዝ ሞት ነው፣ ሞት ነውና የእግዚአብሔር የጸጋ ስጦታ ግን ወይም ነፃ ስጦታ ግን ዘላለም ሕይወት እንዳትሉኝ፣ ዝም ብሎ የዘላለም ሕይወት አይሰጥም። የእግዚአብሔር የጸጋ ስጦታ ግን በማን? በክርስቶስ ኢየሱስ በጌታችን የምን ሕይወት ነው? አቤት፣ የዘላለም ሕይወት ነው። ኦ ታንኪዩ ፋዘር፣ ታንኪዩ አባቴ። ዋው! ይህን ጥቅስ የተለመደ ጥቅስም ቢሆንም ደጋግማችሁ ይዩት፣ ደጋግማችሁ አነቡት፣ ደጋግማችሁ ስሙት። እኔም ደግሜ ላነበው ነው። አንዴ የኃጢአት ደሞዝ ምንድን ነው? የኃጢአት ምን? የተለመደ ጥቅስ ነው አይደል? ቀላል እንዳይመስልህ። እግዚአብሔር ልክፈልህ ሲል አትክፈለኝ ብለህ መጮህ ነው። ደሞዝ ምንድነው? ሞት ነውና። እችን ስሙ። የእግዚአብሔር የጸጋ ስጦታ ግን በማን? በክርስቶስ ኢየሱስ በጌታችን የምን ሕይወት ነው? የዘላለም ሕይወት ነው። ሌላ ጥቅስ እንጨምር። ኤፌሶን 2:8 ደህንነት ወይም የዘላለም ሕይወት ነፃ ነው። በኋላ ሽልማት ወይም ሪዋርድ ከሚለው ጋር እንድታስተያዩት ነው። የዘላለም ሕይወት ነፃ ስጦታ ነው። ኤፌሶን ምዕራፍ 2:8 ምን ይላል? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ምን? አቤት፣ የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። not through your own effort but it is the undeserved gracious gift of God። ይኸውላችሁ through your own effort፣ በራስ ጥረት
በራስ ልፋት የምታገኘው አይደለም ይላል እንግሊዝኛው። ታዲያ ምንድነው? ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ወይም ከናንተ ኢፈርት ጥረት አይደለም። ማንም እንዳይመካ። ኦኬ፣ ከዘላለም ሕይወት አንፃር ደምድመን እንሂድ። ከዘላለም ሕይወት አንፃር እዚህ ቤት ማንም ሰው ምን ማለት አይችልም። አቤት ይህን ያዙልኝ። ነገ ስትሰብኩ ስታስተምሩ እንዳዘባርቁ። የሚገርመኝ ነገር እዚህም ቤት ተምሮ ከ6 ዓመት በኋላ የሚዘባርቅ ሰው አለ። ከ6 ዓመት በኋላ ብያለሁ፣ ዓመቱን ያዙ። ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማንም ምን እንዳይል እንዳይመካ ከስራ አይደለም። የዘላለምን ሕይወት በተመለከተ፣ መዳንን በተመለከተ፣ ደህንነትን በተመለከተ እዚህ ቤት ውስጥ ካለ ሰው ማንም ሰው ምን ማለት አይችልም። ምን ማለት አይችልም። ባጭሩ ምንድነው? በክርስትና ሃይማኖት ውስጥ ከዘላለም ሕይወት አንፃር፣ ከመዳን አንፃር፣ ከደህንነት አንፃር መመካት የሚችል ሰው በዓለም ላይ ሊኖር አይችልምም አይገባምም። የሰው ሃይማኖት አክብር፣ የሰዎች ሃይማኖት አክብር። የሰዎች ሃይማኖትን ጠርተ መንግስተ ሰማይ አይገባም አትበል ይላል መጽሐፍ ይላል። እንትና መንግስተ ሰማይ አይገባም አትበል። ዶንት ጀጅ። በራስ ሃይማኖት ውስጥ ተቀምጠ እንትና ላይገባ ይችላል። እኛ በራሳችን ሃይማኖት አይደለም፣ ቃል እውነት ነው ስለሚል ቃሉ ነው የሚለው። ይሄ ቃል ደግሞ አይታሰርም። ይሄ ቃል የሚታሰር ቃል አይደለም። ጳውሎስ እንዳለ ቃል አይታሰር፣ የእግዚአብሔር ቃል አይታሰርም እንዳለ የእግዚአብሔር ቃል አይታሰርም፣ ይፈታል እንጂ። ስለዚህ አንጻራዊ የሆኑ ሰዎች፣ ፖስት ሞደርኒዝም ነገር ያለባቸው ሰዎች ከጥቂት ጊዜ በኋላ ሁላችንንም አንድ ሃይማኖት ሊያረጉን ይችላሉ። ቡዳም፣ ታዊዝም፣ ኮንፎይዝም ሁሉ መንገድ ወደ እግዚአብሔር ይወስዳል። አንተ ማን ቤት ነህ? አትናገር፣ ባህል አክብር ምናምን የሚል አልሰማችሁ? ቲክቶከሮቻችን፣ ዩቲዩበሮቻችን ዋና ወሬያቸው እሱ ነው። ምንድነው የሚፈልጉት? ብሪጆችን ብሮክ በማድረግ ማህበረሰብ የቆመበትን ኢንፍራስትራክቸር በመናድ ሰዎችን ወደ አንድ ገጽታ ለማምጣት የሚደረግ የፖስት ሞደርኒዝም ወይም የዝመና ሰዎች በየግል የየራሳቸው እውነት አለ፣ አንድ አብሶሉት እውነት የለም የሚሉ ሰዎች አሉ። አንድ ነገር በጣም ልንገራችሁ፣ ከፍጥረታዊ ነገር እንደሚያስቡም ሰዎች መካከላችን ካላችሁ ፍጥረታዊ ነገር ልንገራችሁ። ሂሳብ መማር ትፈልጋላችሁ? ሂሳብ ማወቅ ነው የምትፈልጉት? አዎ። 1 ሲደመር 1 2 ነው። ሲሰማኝ ግን 1 ሲደመር 1 3 ይመስለኛል። በአመክንዮ ስረዳው 1 ሲደመር 1 4 ይመስለኛል። በቃ ለሰውየው 1 ሲደመር 1 2 ለምን አይሆንለትም? አይቻልም። ምክንያቱም ሰውየው እጅ አይደለም እውነት ያለው። 1 ሲደመር 1 2 ከሰውየው ውጭ ነው። ስለዚህ አሁን እውነቱ ሳይሆን የሚጠመዘዘው ሰውየው ነው ወደ እውነቱ መጠምዘዝ ያለበት ማለት ነው። ስለዚህ የየግል እውነት የለም። የመሬት ስበት የግላችን አይደለም። አሁን ለምሳሌ እኔ ብዘል የራሱ ፍላጎት ነው፣ አይወድቅም ልትል አትችልም። የመሬት ስበት ህግ የሚባል ከሰው ውጭ የሆነ ሌላ እውነት አለ። እዚህ ምድር የፈለግነው በፈለግነው ሁኔታ በፈለግነው ሰዓት የምናደርግ አይደለንም። ራሱን የቻሉ የእውነት ፒላሮች አሉ ምንታዘዝላቸው። ልክ እንደዚሁም የእግዚአብሔር ቃል እውነት ነው። ስለዚህ ግላዊ ሊሆን አይችልም ማለት ነው። እውነት ምንድነው የሚለውን ከማብራራታችን በፊት እውነት ወደ አንድ ምንጭ፣ ወደ አንድ ቋት ሁላችንም እንምጣ። እውነትን በተመለከተ ከአንድ ቋት እንነሳ፣ ከአንድ ምንጭ እንነሳ። የብዙዎቻችን ህይወት የፊሊንግ ውጤት ነው። ብዙዎቻችን ዋጋ ያስከፈለን ስሜታችን ነው። ከስሜት ነፃ የሆነ እዚህ ጉባኤ ላይ እኔን ጨምሮ የለም። ግን ሁልጊዜ ስሜታችን ሪሊያብል አይደረግም። ዛሬ የተሰማን ነገ አይሰማንም። ዛሬ ያስደሰተን ነገ አይደሰተንም፣ ደስ አይሰኝም። ስለዚህ በሚለዋወጥ ማንነት ውስጥ ትሩዝን ባንመሰርት፣ ከፊሊንግ ብንወጣ ትክክለኛ ሐሳብ የሚሆነው እሱ ነው። ሪዝን ደግሞ ፋይናይት ነን። የፈለገ እንማር፣ የፈለገ መጽሐፍ እናጋለብ፣ የፈለገ ነገር እናድርግ። በብርሃኑ ብርሃንን ለማየት ህይወታችንን ሁሌ ለሱ እናስገዛ። ምክንያቱም አእምሮአችን ሊሚትድ ነው። አንዳንድ ጊዜ እኮ ባወቅነው ነገር መድኃኒት ላንሆን እንችላለን። ታውቃላችሁ ይሄን? ለምን? ሊሚትድ ነን። ስለዚህ እውነትን ስሜት ውስጥ መፈለግ፣ እውነትን ሳብጀክቲቭ አድርጎ ስሜት ላይ መፈለግ፣ አእምሮ ላይ መፈለግ፣ ራስን እውነት አድርጎ መመልከት ትክክለኛ አይደለም። እውነት ከኛ ውጭ ሁልጊዜ በእውነቱ እውነትን እያየን ከአርነት ወደ አርነት የምንሄድበት ህይወት ይሁንልን። አሜን ነው።
ይሄ የአንድ ሰው ችግር እንዳይመስላችሁ። ቅድም የነገርኳችሁ በሙሉ የኔም የሁላችንም ችግር ነው። ከዚህ ግን አርነት የምንወጣበት ሁል ጊዜ ወደ እውነት በመምጣት ነው። እውነት ላይ ባለመጨመር ነው። እውነት ላይ ባለመጨመር ነው። ግን ይሄ ቀላል አይደለም። ማህበረሰብ ራሱን የቻለ ጉልበት አለው። ማህበረሰቡ እውነት እንድትናገሩ አይፈቅድም። የፖለቲካው ስትራታ ላይ ፈቀድ ይችላል። እንደገና ሰዎች ራሱ አጠገባቸው ያለውን እውነት እንዳትናገሩ እውነትን ለመናገር ፈቃደኛ ላይሆኑ ይችላሉ። ግን አንድ ነገር ልንገራችሁ፣ እውነት ብቻ ነው አርነት የሚያወጣው። ስሙ ይባረክ። ክብር ሁሉ ለኢየሱስ ይሁን። ሮሜ 3:4 እንደሚል ቃል አላነበባችሁም? ሰው ሁሉ ውሸተኛ ከሆነ እግዚአብሔር ግን እውነተኛ ይሁን። ሰው ሁሉ ምን ቢሆን? ዮሐንስ ወንጌል 10:35 በጣም ወደው ቃል አለ። ቃል ሊሻር አይችልም። ስሙ ይባረክ። እግዚአብሔር ነን ያለንን ነን። አሜን ነው። ሃይማኖት ይቀበላችሁ አይቀበላችሁ፣ ሌላ ሃይማኖት በአዳም ነው ቋሪ አርጎ ያያችሁ፣ እግዚአብሔር በክርስቶስ ኢየሱስ የሰራውና ክርስቶስ ኢየሱስ ያደረገ ነገር ላይ የሚጨመር አይደለም። ይህንን ከኔ ጋር ትላላችሁ። እውነት ማለት ክርስቶስ ነው። ክርስቶስ የሰራውን ክርስቶስ ያደረገኝን እሱ ነው እውነት። እሱ ነው እውነት። አሁን እዚህ ጋር ነው የምንመጣው። ለምን? ይሄ ነው እውነት። ጊዜ እየሄደ ሲሄድ ብዙ ትምህርቶች ይሻራሉ፣ ኢየሱስ አይሻርም። ብዙ ጊዜ እየጨመረ ሲሄድ ሃይማኖት ባህል እየሆነ ሲሄድ ለባህል እንቅፋት ሲሆን ትምህርቶች ሊሸራረፉ ይችላሉ። እውነት ላይ ግን አይጨምርም። እውነት ላይ አይቀየጥም። እውነት ኢየሱስ ነው። ክርስቶስ የሰራው ክርስቶስ ያደረገን ነገር ላይ የማይጨመር የማይቀነስ እውነት ነው። ስሜት ከሚለኝ በላይ ክርስቶስ ያደረገ። ለምሳሌ ተመልከቱ። አንዳንድ ጊዜ ስትነሱ ምንም የማትጠቅሙ መስሏችሁ አያውቅም? ለምን? ኮምፓክት ዞን ውስጥ ጠላት ይከታችኋል። ኮምፓክት ዞን ማለት ደጆች ይዘጋሉ፣ እንጀራ ውጥረት ውስጥ ይገባል፣ ጤና ጥያቄ ያለው አንዱ ሳያልፍ ሌላው ይደረባል። ጧት ላይ ስትነሱ ሰው አልባ ብቸኝነት ይሰማችኋል። ቃሉ ግን እንዲህ ይላል። ቃሉ እውነት አይደል? ቃሉ እንደዚህ ይላል፣ አልጥልህም አልተውህም ያለው እርሱ ታማኝ ነው።